ደም መሻገር በጋርዶ ደም መሻገር ምናምን ባህልም አለ። ባለፈው በዚህ ጉዳይ ተናግሬያለሁ። ለምንድነው ደሙን የሚሻገሩት የሚለውን ነገር ከሰሜኑም ከደቡቡም ከምዕራቡም ከምስራቁም ተናግሬያለሁ እና እመቤታችን ቅድስት ድንግል ማርያም በዓሏ በሚከበርበት ቀን ግንቦት 1 ቀን ነገ ማለት ነው በግ ይታረዳል፣ ዶሮ ይታረዳል። ከዛ ደግሞ ለሰይጣንም ደግሞ ቡና ይታረዳል። ቡና ራሱ እንደ በግ ነው መስዋዕት ሆኖ የሚቀርበው። አይገርማችሁም? ለምን ብዙ ይባላል አይደል? አሁን ብዙ ይባላል፣ ግን ቡናም ራሱ ልክ እንደ በግ እኮ ነው የሚታረደው። አቦል በረካ ጀባ ተብሎ መስዋዕቴ ነው ብሏል። ደም ነው ለእኔ እንደ ደም ነው የምቆጥረው፣ እንደ ስጋና ደም ነው የምቆጥረው። የቡና ቁርስ እንደ ስጋ ቡናውን ደግሞ እንደ ደም ነው የምቆጥረው ብሎ በጸበል ቦታ ላይ ሲለፈልፍ ሰምቼዋለሁ። ይሄ ማለት ቡናን ሙሉ በሙሉ እንድትጸየፉ ምናምን ያመጣው ሐሳብ አይደለም፣ ቀጥታ የሰማሁትን ነው የምነግራችሁ። ስለዚህ በግ በስመ አብ ብላችሁ አርዳችሁ እንደምትበሉ ቡናና ቡና ቁርስ ሲቀርብ አብሮ ልክ እንደሱ ከስጋና ደግሞ የኮረጀው ነው። መቁጠሪያን ኮርጆ ሙስባህ እንዳለው ወይም ጨሌ ብሎ አቴቴ ጨሌ ብሎ አድርጎ እንዳመጣው ዕጣን ብለን ስንል እሱ ደግሞ ሰንደልና ዱባንጃ ምናምን ብሎ እንዳመጣው ሴሪሞኒዎችን እንደሚዘርፍ እንደሚሰርቅ ሁሉ እዚህ ጋር ደግሞ ልክ እንደዛ ያደርጋል ማለት ነውና ደም በሚፈስበት ቦታ ሁሉ ጅሬው መልከስከሱ አይቀርም። ካህኑ መባረክ ያለባቸው ምኑን ነው የሚለውን ነው እኔ መጠየቅ የፈለግኩት። አድባር እየተባለ አዎ አድባር ነው የሚባል። አሁን ነገ እመቤታችን ተወለደች ተብሎ በየዛፉ ስር በየሰፈሩ በየምኑ ድንኳን ተጥሎ ጥሩ ነው እኮ እመቤታችን ማሰባቸው። በየዛፉ በየመንደሩ ማለት ነው። በየመንደሩ ሙዚቃ ተከፍቶ ቡጊ ቡጊ ይጨፈራል። ያዝ እንግዲህ ነው ረገዳ ይጨፈራል። ግን ምንድነው ስትሉ ማርያም ተወልዳ ነው። አይ ኦርቶዶክስ ተዋህዶ፣ አይ ቤተክርስቲያናችን፣ አይ አማኙ። እውነት በጣም ከባድ ነው ቤተሰቦች። የማይመለከተው ጌታ ተወለደ ተብሎ ኮንሰርት ይዘጋጃል። ቤተክርስቲያን ደግሞ ስጋ ወደሙኑ ተቀበሉ፣ የተወለደው ልትቀበሉት ነው። ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታይ የሆነ ጌታን ተቀበል ሲባል እሺ ብሎ የሚቀበለው የት ነው? ቅዱስ ቁርባኑን እንጂ የትም ኤርፖርት አያገኘውም። የትኛውም ቦታ ላይ አይቀበለውም። በየመንገዱ መናፍቃን ጌታን ተቀበል እንደሚሉት የትም ቦታ አናገኘውም። በክብር ነው የምንቀበለው። ገላችንን ታጥበን ነፍሳችንን ታጥበን ስጋችንን ታጥበን በንስሐ ነጭ ልብስ ለብሰን አንደበታችንን ከኃጢአት ቆጥበን 7 ቀን ቀኑን ወስደን ተቀጥተን ስጋ ወደሙን እንቀበላለን። ማንን? ጌታን። እዚህ ጋር ደግሞ ማርያምም ተወለደች ክርስቶስ ትንሣኤም ሆነ ምናምን የማይመለከታቸው መጥተው ኮንሰርቱን ያዘጋጃሉ። እግዚአብሔር ይመስገን አሁን የአላፋት ዝማሬ መጥቷል። ዲያቆን ሄኖክ ኃይሌ የጀመረው ማዕበል አለ፣ ደስ የሚል ማዕበል። ህዝቡ በጎርፍ ሁሉም በየቤተ ክርስቲያን እያከበረን ያለው ናይት ክለብ እና ጭፈራ ቤቶች ወይም ኮንሰርቶች ዜሮ ባዶ እየሆኑ ነው። ራሳቸው ዘፋኞቹም እየመጡ ምን እየሆኑ ነው? ቤተ ክርስቲያን እየተቀላቀሏት ነውና እግዚአብሔር ይመስገን። ግን ነገም የግንቦት 1 ቀን ሪቮሉሽን መነሳት አለበት። የግንቦት 1 ቀን ልክ እንደ አላፋት ዝማሬ ደስ የሚል አመፅ መነሳት አለበት። አመፅ ስላችሁ በኃጢአት ላይ ነው የምናመፀው። ኃጢአትን ዞር በል ከዚህ ልንለው። እመቤታችን የተወለደችው ለእኛ ነው። ቤዛዊት ዓለም ተብላ ስም የተሰጣት። ስለዚህ በግንቦት 1 ቀን እስቲ የሚቀጥለው ዓመት ላይ አሁን ደርሷል። ኦልሬዲ ነገ ነው ካሰብንበት ይሆናል እኮ ግን እንደው በደንብ እንድንዘጋጅበት ምን ይሁን በመስቀል አደባባይ ግንቦት 1 ቀን እንዲከበር በነገራችን ላይ ከበረታን ይሆናል። ስልጣን ላይ ያለው የትኛውም አይነት እምነት ተከታይ ይሁን እግዚአብሔር እንዲፈቅድኛ ከበረታን ግንቦት 1 ቀን እመቤታችን በዓለም አቀፍ በመላው ኢትዮጵያ ሕዝብ ምንም አይነት ኮተት ሳይኖር በአድባር ዛፍ ስር ቡናም ሳይፈላ ምንም ሳይደፋ የኑግ ቂጣም ሳይደረግ አጅሬው መጥቶ ሳይልከሰከስ በእመቤታችን በቅድስት ድንግል ማርያም ልደት ሰበብ መጥቶ ሳያረክሰው ያንን ቦታ ወጣቱንም በዘፈን ሳያስጨፍረው ማስተካከል እንደምንችል ተስፋ አደርጋለሁና እግዚአብሔር ይሁነን። ስለዚህ እዚህ ቦታ ላይ እችን ቪዲዮ መጀመሪያ ያረኳት አብሮ ይሄን ሐሳብ ለማንሳት ነው። ሰርግ በሚደገስበት ሰዓት ማታ በመልስ ጊዜ በተለይ መልስ በሴት ቤት በሚደገስበት ሰዓት በግ ታርዶ ነው ሙሽሮች የሚገቡት። በየትኛው አገር ባህል ነው ይሄ የሚደረገው? ለምንድን ነው የሚደረገው ብላችሁ ጠይቁና ጻፉ እስቲ። ባለፈው ያስረድቻለሁ በደንብ ከመንፈሱ አንጻር። እሺ ያው እንግዲህ መጣ። ጠምጣሚው እየጨፈረ ነው።
እና እነዚህን ቪዲዮዎች ደግሜ ያመጣኋቸው ሌሎችም አሉ አዳዲስ ቪዲዮዎች፣ ግን ደግሜ ያመጣኋቸው አንዳንድ ነገሮችን ላወራባቸው ፈልጌ ነው። እንደው እባካችሁን ካህናት ስለ እግዚአብሔር እባካችሁን ስለ ቅድስት ቤተክርስቲያን እባካችሁን ያው ምን ለምነው በቅድስት ቤተክርስቲያን ስም ነው ምን ለምነው። እባካችሁን ካህናት እንዲህ አይነቱን ጭፈራ ከካህናት አንደበትም ሆነ ከካህናት ትከሻ ከእጃቸውም ሽብሸባ አንጠብቅም፣ አንፈልግም። ይሄ ደስታ ነው፣ ይሄ ሰርግ ነው ልትሉ ትችላላችሁ። ከካህን አይጠበቅም። በቃ ባጭሩ ካህን ማለት የእግዚአብሔር አገልጋይ ማለት ነው። እባካችሁን ስለ እግዚአብሔር ካህናት ምድራዊ ጭፈራ አቆሙ። ምድራዊ ሐሳቦችን ይሄ ጠጅ በየመጠጥ ቤቱ እየጠጣችሁ ቪዲዮ እየተቀረጻችሁ ነው ያላችሁት። ሰው ነበር ድሮ የሚቀርጻችሁ ተደብቆ፣ አሁን ግን ራሳችሁ እየተቀራረጻችሁ እየለቀቃችሁ ነው ያላችሁት። እባካችሁን ካህናት ስለ እግዚአብሔር በቃ ይሄን ለምን ያመጣሁት ይሄ ቪዲዮ። እዚህ ቦታ የምታዩት ሰርግ ሊሆን ይችላል። ካህናት ግን በቃ ይበቃል፣ እባካችሁ አታስድቧት ቤተክርስቲያንን። ከመናፍቃን ይልቅ ከሚያርዱን ሰዎች ይልቅ በእውነት ነው የምላችሁ ባዕድ አምልኮ እያመለኩ ጠቋርን፣ አዳልሞቴ፣ ወሰንገላን ከሚያመልኩ ሰዎች ይልቅ መጀመሪያ ቤተክርስቲያን እያሰደባችሁ ያላችሁት እናንተ ናችሁ። ካህናት እባካችሁን በቃ አሁን ሚዲያ ሁሉ ነገር ገልጦባችኋል። በአብነት ትምህርት ቤት ውስጥ የምትሰሩትንም በመንደራችሁ በሰርግ ሰበብ የምትጨፍሩትንም ክህነት እና ድሮ እንደምታስቡት አይደለም። ክህነት በተጻፈለት መንገድ መሄድ እንዳለበት ባለማወቃችሁ እንጂ ዛሬ እኛ አዲስ ያመጣነው ሐሳብ ሆኖ አይደለም። ይሄ ዛሬ የመጣችሁ እናንተ ዝም ብላችሁ ታካብዳላችሁ። እስቲ ፈታ ይበሉበት ዝም በሉ የሚል ዱርዬ ህዝብ ነው ያለው። ለምን? ሁሉም የራሱ ማህበራዊ ሚዲያ ስላለው። በጣም ነውር ነው፣ ግን በጣም ነውር ነው በእውነት ካህን በዚህ ልክ ሲዋረድ አያሳዝንም? ቤተሰቦች ይሄ እኮ ውርደት ነው ለቤተ ክርስቲያን እኮ። መስቀሉን ይይዛል፣ ይቀድሳል፣ ይባርካል። በቃ ካህን ቁጥብ ነው፣ ካህን ልዝብ ነው። የክርስቶስን ቀንበር ተሸክሟል። የክርስቶስን አክሊል አድርጓል እኮ። ጥምጣም እኮ አክሊል ነው። ክርስቶስ አንድም ቀን ፈገግ ብሎ አያውቅም እኮ። ፈገግም ካልን በክርስቶስ ነው እኮ ፈገግ ማለት ያለብን፣ እንኳን እንደ ሰው እንደ ፍጡር ማለት ነው። ስቆ አያውቅም ክርስቶስ። እንደሱ እንሁን ማለት አይደለም፣ ግን እንደ ፍጡር ቢያንስ እንኳን በህዝብ መካከል ትልቁን ክህነት ይዘናል። ሙሽርነቱ እንዳለ ሆኖ ጋብቻው እንዳለ ሆኖ በገጠር እኮ እንዲህ ነው መምህር፣ በገጠር እኮ እንዲህ ያለ ነው። የፈለገ ይሁን በገጠር የእውነቴን ነው የምላችሁ፣ በገጠር የፈለገ ይሁን፣ ግን ካህን አይጨፍርም፣ ያሸበሽባል፣ ይዘምራል። ዘፈኑን ተጽዕኖ ይፈጥርበታል። ዘፈኑ ላይ ተጽዕኖ ይፈጥራል። እንዲያውም ጭራሽ የሚያቀነቅሉትን፣ የሚፎክሩትን፣ የሚሸልሉትን ደርቦ በከበሮና በዝማሬ አጥፎ ሄዶ በጣም የባሰ እንዲያውም ጥሩ ነገር የሚያቀርበው የነበረ መሆን የነበረበት ጭራሽ በዓለማዊ ሊወሰድ ቀርቶ። ይሄ የሚያሳየው ድቁናም ለመቀበል ክህነትም ለመቀበል እንደው ያቺ መሸምደድ ያለበትን ብቻ እየሸመደደ እንደመጣ ነው የሚያሳየው። የሥነ ምግባር ትምህርት የለም። የኢትዮጵያ ቤተክርስቲያን በዓለም መድረክና የቤተክርስቲያን ታሪክ በኢትዮጵያ የሚለውን ትምህርት በደንብ ቢያዳምጡ ቢያዩ፣ የመጽሐፍ ቅዱስ ጥናት ቢማሩ፣ ካህናት ለብቻቸው ኮርስ ቢሰጣቸው፣ ቅንዓት እንዲያድርባቸው፣ አሕዛብን ወደ ቤተክርስቲያን ወደ ሕዝብነት ወደ አባልነት እንዲያመጡ ቅንዓት እንዲያድርባቸው ኮርስ ቢሰጥ ኖሮ ከዚህ ከክህነቱ ጎን ለጎን እንዲህ ባልሆነ ነበረ። ከባህል ጋር ከሕዝቡ ጋር ተቀላቅለው አብርሃምን ምንድን ያለው? ራስህን ለይ ውጣና ከካራን ውጣ ከነአን ግባ ነው ያለው። ራስህን ለይ ነው ያለው። ራስን መለየት ያስፈልጋል። ሔዋን የምን ድምፅ ሰምታ ነው የተሰናከለችው? ሔዋን የአጋንንትን ድምፅ ሰምታ ተሰናከለች። እመቤታችን ደግሞ የገብርኤልን ድምፅ ሰምታ ሕይወትን አመጣች። ስለዚህ እኛ የአዲስ ኪዳን አገልጋዮች በተለይም ካህናት እባካችሁ ስለ እግዚአብሔር እየተቀረጻችሁ በመለቀቁ እናንተ ምንም ላይሰማችሁ ይችላል። በቃ ቪዲዮ ተቀረጸ፣ ሰርጎ አለፈ። ምናልባት ኔትወርክ የሌለበት ሀገር የምትኖሩት ከወር ከዓመት በኋላ ነው ይሄን ቪዲዮ የምታዩት። አሁንም ይህን እያያችሁት ያላችሁ ካህናት ንገሯቸው፣ ለምታውቋቸው መልካቸውን ለምናሳይ እባካችሁን በቃ እንዲህ ያለ ነገር አቆሙ። ካህን ትከሻውን አያወረገርግም። ከበሮ አይደለም በዘፈን ከበሮ እየመቱ እንኳን እስክስታ የሚሉ አሉ። እንደ ዛር እንዲህ የሚያደርጋቸው አሉ። አሳይቻቸዋለሁ። እንዲህ የሚንቀጠቀጡ አሉ። ሰውነታቸው ሁሉ ግፍግፍግፍግፍ ነው የሚለው። ከዛ ደግሞ ይሽከረከራሉ። ከበሮ ለመምታት ብቻ የሚዋረሱት መንፈስ እንዳለ ታውቃላችሁ።
ከበሮ ለመምታት ብቻ የሚዋረሱት አለ። ትርኢት ለማሳየት ጀግና ለመሆን ምላጭ ለመቆርጠም መርፌ በዚህ አስገብቶ በዚህ ለማስወጣት ሰርከስ ትርኢት ለማሳየት የሚዋረሱት የራሱ የሆነ ድግምት እንትን አለው፣ ተዋርሶ አለው። ያቀረብኳቸው ደብተራዎች ናቸው የተናገሩት። በአንደበታቸው ነው የሰማችሁት። መቼም ከጥር ጀምሮ እስካሁን ድረስ 3 ነው 4 ደብተር አቅርቤያለሁ። ራሳቸውም ይገርማል በጣም። ስለዚህ እንደው ምናልባት አብሾ ይሆን እንደዚህ የሚያደርጋቸው በአብነት ትምህርት ቤት ውስጥ እያሉ የተዋረሱት አፄ ፋሪሱ አፍልሆ ይሆን እንደዚህ የሚያደርጋቸው ነው ብዬ ልደምድም። በጤናቸው አይደለማ። በጤናቸው ይሄን አያደርጉትም። ቤተክርስቲያንን ይወዷታል። ጥምጣም ጠምጥመውላታል፣ ነጭ ለብሰውላታል፣ መስቀል ይዘውላታል። በዚህ ቤተክርስቲያን ይወዷታል። ግን ደግሞ ጌታን ከወጉት የወጉት ሁሉ ያዩታል አይደል የሚለው፣ ከወጉት መካከል ሆነዋል። ይሰቀል ካሉት መካከል ደግሞ ሆነዋል። ጥምጣሙን አድርገው ክርስቶስን በድለውታልና እናንተ የገላትያ ሰዎች ወይ ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ አልተሳለምን? እንዳታስተውሉ አዚም ያደረገባችሁ ማን ነው ይላል። ስለዚህ ከእናትና ከአባታቸው ዛር ጋር አብረው ቤተክርስቲያን ይመጡና ትምህርቱ አልገባ ሲላቸው በአብነት ትምህርት ቤት ውስጥ በቆሎ ትምህርት ቤት ውስጥ ትምህርቱ አልገባ ሲላቸው ምን ያደርጋሉ? ያችን እጽ አፍልሃን አብሸዋን ይወስዳሉ። በእንቅርት ላይ ጆሮ ደግፍ፣ በዛሩ ላይ ምንድን የመጣው ድግምት ማለት ነው። ዛሩ አስረካቢ ነው ለትልቁ አጋንንት ማለት ነው። እኔ የደብተራ መንፈስ ትልቁ አጋንንት ነው የምለው፣ ቡኤልዜቡል ነው የምለው። ቡኤልዜቡል የአጋንንት አለቃ፣ የአጋንንት አለቃ እና እንዲህ አይነቱ መንፈስ ምናልባት ከቤተሰብ ይዘውት መጥተው የጨሌው የአቴቴው የጠቋሩ ቤት ውስጥ ቡና የለመደው ምን የለመደው ትናንትና እንደሰማችሁት አይነ ጥላ ከለከለኝ እንጂ ጉች ጉች ያለ ጡቷን አይቼ ጠይቂያት ነበረ እምቢ አለችኝ አመለጠኝ አይደል ያለው። ለአይነ ጥላውማ መድኃኒት አለው፣ ገብስማ ዶሮና በቀይ ጽፈት በደብተር ነው ወይም ደግሞ በጽፈት ነው አለ። አይነ ጥላ ግንድ ነው አፈር ድንጋይ ነው ወይስ ሰይጣን ወይስ ደግሞ የሆነ ሰውዬ ነው? ምን ሆኖ ታይቷቸው ነው ለአይነ ጥላ ገብስማ ዶሮ የሚታረድለት? ሊያውም ካህን የጠመጠመ ሰው ነው እንደዛ የሚለው። በኋላ ቪዲዮ ላይ እንመጣበታለን። ስለዚህ እነዚህ ካህናት ብትችሉ አድርሱልኝ፣ ቪዲዮንም ቆርጣችሁ ዳውንሎድም አድርጋችሁ በፍላሽ አድርጋችሁ ገጠር ላይ ይህንን አባዙልኝ፣ ንገሯቸው። ክህነት እንዲህ አይደለም፣ ጥምጣሙ እንዲህ አይደለም የሚፈልገው፣ እንዲህ አይነት አካሄድ እየሄዳችሁ ነው። ነገ በደሞዝም በገንዘብም በምንም ወደ መናፍቃን፣ ወደ ተሐድሶ፣ ወደ ተለያየ አይነት የዓለማዊ ነገሮች የምትሄዱት። አንድ ቆሎ ተማሪ ምን አለኝ፣ አሁን ጥበቃ ላይ ነው የሚሰራው፣ ትምህርቴን እያዳመጠ ነው። እግዚአብሔር ይመስገን፣ እግዚአብሔር ይስጠው፣ እሱን ብሎ ሰምቶኛል። እና ለብዙዎች መስተፋቅር ሰርቻለሁ አለኝ። እና ከሀገርህ በምንድን ነው የወጣሁ አልኩት። እንደው ለማያቀኝ ነኝ እንጂ ቆሎ ተማሪ ዲያቆን ነኝ የምለው እኔማ አፍርሼ ነው የመጣሁት አለ። ምንድን ነው ያፈረስከው ግንብ ነው አልኩት። አይ እያወቁ አለኝ። እኮ ምንድን ነው እስቲ ንገረኝ፣ እንዴት ነው ያፈረስከው አልኩት። ያችን አገልግሌን ይዤ በትሬን ይዤ በየመንደሩ ስለምንተ ማርያም ስለ ማርያም እያልኩ እየለመንኩ እየሄድኩኝ አንዲት ቆንጆ የሰው ሚስት አየሁኝ፣ ገባው፣ ተበላሸው፣ ረከስኩ። ከዛ ራሱ ህሊናዬ ቆሽሻል፣ ረክሳል፣ ውጣ ውጣ ብሎ ጨቀጨቀኝ አለ። ህሊናህ ነው እርግጠኛ ነህ? እግዚአብሔር ነው ወይስ ህሊና ወይስ አጋንንት አልኩት። አጋንንትም ቢሆን አርክሶኛል፣ ውጣ ቢለኝ ያምርበታል አለኝ። አይገርማችሁም መልሱ? አጋንንትም ቢሆን በቃ ካረከሰኝ በኋላ ውጣ ውጣ ማለቱ ይሄ ያስኬዳል። መጀመሪያ ነበር አርገው አርገው ሲለኝ እምብየው ማለት የነበረብኛል። የገባው ልጅ ነው። አሁን መምህር ቤተክርስቲያን እንዴት ነው ማገለግላት አለኝ። ትፈልጋለህ? ቴዎሎጂ ተመዝገብ እኔ እከፍልልሃለሁ አልኩት። በነገራችን ላይ 25 እድሜያቸው ከ12 ከ8 በሉት 8ም አንድ ልጅ አለ እድሜው 8 እስከ 16 ዓመት ድረስ እስከ 15 ዓመት ድረስ የሆኑ ልጆችን 25 ልጆችን የኔታ ቀጥሬላቸው ድቁና ትምህርት እየተማሩ ነው በራሴ ወጪ። ለምን ሲባል ከአፍልሆ ከአብሾ ከአፄ ፋሪስ ከድግምትና ከተለያየ አይነት ተዋርሶ የጸዱ ምርጥ ዲያቆናትን ለማፍራት ስለምፈልግ ቢያንስ እንኳን ህሊናዬ እንኳን በዚህ ይርካ ብዬ ሲጨርሱ ድቁናቸውን ሲጨርሱ ሄደው ይፈተናሉ። አጥቢያ የት ነው ሲባሉ አባቴ አጥቢያ ስጡልኝ፣ እኔ ይሄንን ያስተማርኳቸው እንዲህ አይነት ቅንዓት ስላለብኝ ነው ብዬ ለማስተማር እንዲመቼ ነው ይሄን ያደረኩት። ለካህኑ 25 ሺህ ብር በወር ይከፈላቸዋል። ለምን ሲባል ደስ ብሏቸው እንዲያገለግሉ ከደሞዛቸው ጎን ለጎን ማለት ነው። ደስ ብሏቸው እንዲያገለግሉ ኃላፊነትም እንዲሰማቸው ደግሞም ፈቃደኛ ስለሆኑና የመናፍስትን ውጊያ ስለሚያውቁ
የገባቸው አባት ናቸው። እግዚአብሔር ይስጣቸው። አስቡት፣ በአቋቋም ትምህርትም በወንበር ዘርግቶ በማስተማርም አራት አይና ከሚባሉት መካከል እንዲህ ያለ የእኛን ትምህርት የሚያዳምጡ አባቶች ማግኘት በጣም ብርቅዬ ነው። ማን ነው? ዲዮጋንስ ነው ምናምን የሚባል ፈላስፋ ባትሪ ይዞ፣ ሶቅራጥስ ነው ዲዮጋንስ መሰለኝ፣ ባትሪ ይዞ በየገበያው እንደዚህ ይፈልጋል። ማሾ ይዞ፣ ማሾ ማለት መብራት፣ ኩራዝ ማለት ነው። ምን እየፈለክ ነው ሲሉት ጽድቅ እውነትንና እግዚአብሔርን እየፈለግኩ ነው ያለው። እኛም በዚህ ዘመን ንጹሐን አባቶቻችንን የመናፍስት ሴራ የገባቸው ትውልዱን ከዚህ አይነት ጉሮሮ ለመንጠቅ የተዘጋጁ አባቶችን ተንከባክበን ነው የምንይዛቸው። እግዚአብሔር ይመስገን። ስለዚህ እባካችሁን ብለናል። ይሄ